عند የሚሰበክ ሰው አግኝተናል ጀማዓ ጥራውስ ጥራት ወይኔ ወላሂ ይፈራል ና እንደምናዝገው የምናዝገው ሰው አግኝተናል ያ ጀማዓ እሺ ቁጭ አድርገን ነው የምንሰብከው ጋብዘን ሰላም ብለናል ናግባ በክብር እሺ ያው የሰው ቤት ነው የመጣ ነው ያው ሁለታችንም የሰው ቤት ነው ያለ ነው ግን ያው ከመጣ ችግር የለም እሺ እንዴት ነህ ሰላም ነው እሺ አለን ያው እየሰበካችሁ ነው ወንጌል እየተሰበከ ነውና እሺ ማን ነው ኢየሱስ ሰላም ነው ሰላም ሰውየው ከመጣ ደግሞ እንዳይገብረው እዛው ጋር ምን አለ መሰለህ ኢየሱስ ነው መሰለህ ኢየሱስ ምንድነው ብላችሁ መሰለህ ጌታ ማን አድርጎት በነገራችን ላይ ጌታ ማንንም አያደርግም እሱ አምላክ ስለሆነ ማንንም አርጎ ሳይሆን ነው ከመጀመሪያ ሰማይና ምድር ሳይፈጠር ተክስናውታ ለዚህ በእውቀት የሚያወራ ሰው ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ሐዋርያት ሥራ ምዕራፍ 2 ቁጥር 36 እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ማን አደረገው ይላል ጌታ እንዳደረገው ማን ያደረገው እግዚአብሔር እንዳደረገው ማንን አደረገው ኢየሱስን ስለዚህ ኢየሱስ ጌታ እሺ በተመሳሳይ በእንትና አንድ ደግሞ ወንድም እየጨረስን ነው ብንሄድ ጥሩ ነው 10 ወቅት ማለት መጽሐፍ ቅዱስ ስናነብ አውድ አለ ያው በመጽሐፍ ቅዱስ ስናጠና እግዚአብሔርን ቃል ስናጠና አውድ ማለት አገባብና የቃሉ አሁን የዚህ የመልእክቱ ዙሪያ እዚህ ጋር እያለ ያለው ድጋሜ ጌታም ክርስቶስም አርጎታል በቃ ባጭሩ እግዚአብሔር ጌታም አርጎታል ክርስቶስም አርጎታል እንደማመጣ አንድ ያስጨርሰኝና ከዛ ነው ለአንተም ደግሞ ጊዜ ይሰጣል እዚህ ጋር እያለው ያለው ጴጥሮስ ሐዋርያት ከሰበኩ በኋላ የሆነ ነገር ነው እዚህ ጋር ምን እያደረጉ ነው ወንጌል እየሰበኩ አይሁዶች ምንድናቸው እግዚአብሔር የመረጣቸው ህዝብ ናቸው ስለዚህ ታጣላንታል ከግብጽ ያወጣቸው ህዝብ ናቸው ስለ እግዚአብሔር በተነግራቸው ስለ መንፈስ ቅዱስም በተነግራቸው አይገርማቸው ለምን ነቢያቶች በመንፈስ ቅዱስ እየመጡ ይናገሩ ነበር ግን አይሁዶች የተቀበሉት አሉ ጌትነት ያልተቀበሉት አይሁዶች ደግሞ አሉ ኢየሱስ ክርስቶስ ጌታ እንደሆነ እዚህ ጋር እየተናገረ ቃሉ እያለ ያለው ጌታም ጨምር ነው እያለ ነው እንጂ ጌታ ነው አይደለም ያንን ወንጌሉን እየሰበከ ያለው ጌታ ነው ጌታ አይደለም አላልኩም እኮ ጌታ ነው ጌታ ያደረገው ግን አምላክ ነው ነው የሚለው መጽሐፍ አንተ አውዱ እንደዚህ ያለ እንደዛ አይደለም ጌታ ያለው አይደለም ጌታ አደረገው ይላል መጽሐፍ እኮ ያንን ሐሳብ ወይንን ወንጌል ሲያደርሱ ያንን የተናገሩበት አውዱ ምንድነው እነሱ ጌታ እንደሆነ እንዲያውቁ እኮ ጌታ ያደረገው እኮ ገብቶኛል እኮ አንደርስታንድ አደረገው ጌታ ክርስቶስ ያደረገው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው ቀቡ ነው ኢየሱስ ከተቀባ በኋላ ማዳን ጀመረ ሹመት ነው የተሰጠው ይሄን ጌትነት ደግሞ ኢየሱስ ብቻ አይደለም የተሰጠው ይሄን ታውቃለህ ለምሳሌ ብዙ መሲዎች አሉ እሱ ብቻ ሳይሆን ለምሳሌ ዘፍጥረት 45 ላይ ያወጣል ይቀርታ ዘፍጥረት 45 ቁጥር 9 ላይ ማለት ነው አወጣል 45 ምዕራፍ 9 ላይ ምዕራፍ 45 ቁጥር 9 እሺ አሁንም ፈጥናችሁ ወደ አባቴ ውጡ እንዲህም በሉት ልጅ ዮሴፍ የሚለው ነገር ይሄ ነው እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገ በጣም እግዚአብሔር ማንን ጌታ አደረገው ዮሴፍ ስለዚህ እዚህ ጋር እንጨርስ እየዘጋን ነው እዚህ ጋር ጌታ አደረገው ሲል ምን እያደረገ ነው ጌታ እያደረገው ያለው ዮሴፍ ምን ነበር ማለት ነው ኮሾሞ ወንድሞቹ ራእይ አይቶ ህልም አይቶ ንጉስ እንደሚሆን ተነግሮት ተማግኝተው
ለግብጽ ባሪያ አድርገው ነው የሾሙት። ያንን ሲያደርጉት እግዚአብሔር ግን ምንድነው ከእስር ቤት ፈውቶ ንጉስ አደረገው። እዛ ጋር ያለው ስለ ምድር ንግስና እየተናገረ ጌታ አደረገው ነው ባጭሩ። ጌታ አደረገው ንጉስ አደረገው ነው። አውዱ እዚህ ጋር እየተናገረ አምላክ አደረገው ሳይሆን አምላክ አደረገው አይደለም ንጉስ እያደረገው ነው እኮ ገባኝ። አምላክ አሁን ለምሳሌ ጌታ ማለት ለነቢያት ሲሆን አምላክም ይሆናል። ለምሳሌ ዘጸአት 7:1 ላይ ሙሴን እግዚአብሔር ምን አለው? በፈርዖን ላይ ምን አድርጌያለሁ አለ? አምላክ አድርጌያለሁ። አውዱን ነው ምን መሰለህ? አውዱን አሁን ይሄንን ገብቶኛል እኮ ዮሴፍን ጨርሱ። ዮሴፍ ግልጽ ነው እዚህ ጋር የሁሉም አንድ አይነት የሁሉም ንጉሱ አደረገው ነው። ትክክል ነው። የምድር ንጉስ ሹመት ነው። የግብጽ ንጉስ ሹመት ነው። ትክክል። በተመሳሳይ እግዚአብሔር የማን ነው መጽሐፉ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር ከ34 ጀምሮ ብታየው እነዚያ እግዚአብሔር ቃል ይመጣላቸውን አምላክ ካላቸው አለ ቴዎስ አለ በግሪኩ ቴዎስ ብሎ ነው ያስቀመጠው። እነዚያ እግዚአብሔር ቃል ይመጣላቸውን አምላክ ካላቸው መጽሐፍ ሊሻር አይቻልምና እነዚያ አምላክ ቃል ይመጣላቸውን አምላክ ካላቸው እኔ የእግዚአብሔር ልጅ ነኝ ስላልኩ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትላላችሁ አለ። ምክንያቱም ይሄን ጥቅስ የተናገረው መዝሙረ ዳዊት ምዕራፍ 82 ቁጥር ከ1 እስከ 6 ላይ እግዚአብሔር በአማልክት ማህበር ቆመ ይላል አይደል? አማልክት የተባሉ የእግዚአብሔር ቃል ዕውቀት በጣም ደስ ብሎ እኔ ምን መሰለህ እውነቱን ግልጽ ልንገር። ቆይ ልጨርስ። ይሄ ልጨርስ በዚሁ ላበረታታ ስለምፈልግ ማለት ከብዙ ሙስሊሞች ጋር እገናኛለሁ። ለሙስሊሞችም ለአባቶቻችሁም ክብር አለ። ግን ምንድነው አንዳንድ ጊዜ ብዙ ሰዎች አላህ አይወልድም አይወለድም የሆነ ነገር ስታወራችሁ አላህ አይወልድም አይወለድም ሌላ የሚያውቁት ነገር የለም። ግን እንደዚህ የራስህን ማውቀት እንደዚህ በእውቀት ስትከራከር ደስ ይላል። እዚህ አመሰግናለሁ። እሺ እና ነቢያቶች አማልክት ተብለዋል። ከዛ አማልክት ብቻ ሳይሆን ኢየሱስ ለዛ ነው ምን አለ? አንተ ራስን አምላክ ስለማድረግ ብለው ወቅሰውት ነበር ሊወግሩት ማለት ነው። አምላክ ማድረግ ማለት ይታወቅ ማርቆስ ወንጌል ምዕራፍ 14 ላይ ቁጥር 61 ላይ ኢየሱስን አንተ የክርስቶስ የብሩክ ልጅ ክርስቶስ ነህን ብሎ ጠየቀው። ሊቀ ካህኑ ማለት ነው። ኢየሱስም ምን አለው? አዎ እኔ ነኝ አለው። የዛን ጊዜ ምን አለው? ወረድ ብሎ ስድቡን ሰማችሁ አለ። ከዚህ በኋላ ምን ያስፈልጋል አለ? ያን ተቀልጥቀ እግዚአብሔር ልጅ ነው ብለህ ታምናለህ? እንደማንኛውም ነቢያት የእግዚአብሔር ልጅ ነው ስለተባሉ የእግዚአብሔር ቃል የመጣላቸው ሁሉ የትኛው ነው የእግዚአብሔር ልጅ የተባለው? ነቢያቶች ሁሉ አይ ከመጽሐፍ ቅዱስ ነቢያቶች ሁሉ እስቲ ንገር የትኛው? መዝሙረ ዳዊት ምዕራፍ 80 ቁጥር 6 ምን ይላል? እናንተ ሁላችሁ የእግዚአብሔር ልጆች አማልክት ናችሁ አላቸው። ነቢያትን እንዳለ ማለት ነው። እሱ ጋር ነው መዝሙረ ዳዊት አውዱ እንደዛ አውጣው። መዝሙረ ዳዊት ግድ የለም መጀመሪያ ከመዝሙረ ዳዊት በፊት ዮሐንስ ወንጌል ላይ አውጣው። ዮሐንስ ወንጌል ምዕራፍ 10 እሱ ሰውን ኮት ያደረገው ከመዝሙረ ዳዊት የዮሐንስ ወንጌል ነው ኮት ያደረገው። መጀመሪያ ዮሐንስ ላይ ገባና 10 ላይ ኢየሱስ ያለውን አይተን ኢየሱስ ኮት ያደረገበትን ከመዝሙረ ዳዊት ላይ እናያለን ማለት ነው። እሺ ዮሐንስ እርግጠኛ ነኝ ህዳግ ካለው ህዳጉ ላይ ራሱ ያስቀምጥልናል። አይ እሱኛውን መጽሐፍ አይደል? ኦኬ የባለ ህዳጉ አይደለም ዛሬ ያለው አይደል? ዮሐንስ 10 ቁጥር ከ24 መጀመር እንችል ነበር ግን ተው ይረዝማል ሰዓትም ስለሌለ ቁጥር 35 ላይ ጀምሮ 35 ላይ ነው። አዎ እሺ ከ34 ላለው ኢየሱስም እንዲህ ብሎ መለሰላቸው እኔ አማልክት ናችሁ አሉ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይችልም። እንደዚያም የእግዚአብሔርን ቃል ያመጡላችሁን አማልክት የመጣላቸውን አማልክት ካላችሁ የእግዚአብሔር ልጅ ነኝ ስላልኩ እናንተ አቢላካውን ወደ ዓለም ስለዚህ አሁን ይሄ ኢየሱስ የእግዚአብሔር ቃል ይመጣል ምን አለ መሰለ መጀመሪያ ከ34 ከአንድ ነው የሚጀ ከ24 ነው 24 ላይ ምን አሉት መሰለ አንዴ እኔ አውዱን ስናገር አዳምጠኛ 24 ላይ ማለት ነው ምን ይላል መተው ከበቡትና ኢየሱስን አንተ ክርስቶስ እንደሆንክ ንገረን እስከመቼ በተለጣሪ ታቆየናል አሉት አንተ አምላክ እንደሆንክ አሉ ምክንያቱም ይጠብቁ ነበር መሲሁ መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ በያህዌና በመሲሁ ላይ እንዲህ ሲሉ ተማከሯል ስለዚህ የሚመጣ መሲህ እንዳለ ያውቁ ነበር ያ መሲህ ያው እሱ ግልጽ ነው ስለዚህ መሲሁ ነህ ወይስ አይደለህም ብለው ለምንድነው በተለጣሪ የምታቆየን እስቲ ንገረን ገልጠ ንገረን አሉት ከዛ ኢየሱስም እኔ በአባቴ ስም የማደርገው ይህ ስለኔ ይመሰክራል አላቸው ስለምንነቱ መሲህነቱ እናንተ ግን አታምኑም አላቸው ምክንያቱም ከበጎቹ ስላልሆኑ በጎቼ ግን ድምጼን ይሰማሉ አለ ለምን ስለሚያምኑ ምንነቱን መሲህነቱን ስለሚያምኑ ከዛ ወረደ እንዲያለ መጨረሻ እኔም የዘላለም ሕይወት ሰጣቸዋለሁ አለ ምንድነው የዘላለም ሕይወት ከተባለ የእግዚአብሔር ንግግር ነው የዘላለም ሕይወት እዛው ዮሐንስ ላይ ተናግሯል ይሄቶ ራሳችን ስላልሆነ እንውረሽ ከዛ
ወረደና ቁጥር 34 ላይ አንተ እንዳልከው በቃ በጣም ጭቅጭቅ ነበረ። ከዛ በኋላ ራስን በቃ ውገሩት ተባለ። እኔና ባንድ ነን ሲል ማለት ነው። እኔና ባንድ ነን ያለው በምን እንደሆነ እሱም ሌላ ራሱን ይቻላል እንመጣበታለን። ከዛ ሊወግሩ ድንጋይ አነሱ። ከዛ ለምንድን ነው የምትወግሩኝ አላቸው። ስለ መልካም ስራ አንወግረም፣ አንተም ሰው ስትሆን ራስን አምላክ ስለማድረግ አሉት እንጂ ኦኬ ራስን አምላክ ስለማድረግ የሚለውን በምንድን ነው የሚፈታው ኢየሱስ ብለን ስንል እዛው ላይ ራሱ ይመለሳል። መጽሐፍ ሊሻር አይቻልምና እነዚያ አምላክ ቃል ይመጣላቸው አምላክ ካላቸው የእግዚአብሔር ቃል ይመጣላቸው አምላክ ካላቸው አብ የላከውን አለ ወደ ዓለም አብ የቀደሰውን ወደ ዓለም የላከውን እንዴ እኔ እግዚአብሔር ልጅ ነኝ ስላልኩኝ እንዴት ተሳደባለህ ትላላችሁ አለ። ምክንያቱም መጽሐፍ ሊሻር አይቻልም ያለው ከየት ነው የወሰደው ነው ጥያቄው። መጽሐፍ ሊሻር አይቻልም በህጋቸው ነው የተጻፈው። የቱ ጋር ነው አሁን ይድል እዛ መዝሙረ ዳዊት ላይ የተጻፈበት ቦታ ነው። ስንት ላይ ላውጣ? 82 ከ1 እና 6 ላይ 82 1 እና 6 ጥሩ ስነ ምግባር ነው ያለ በነገራችን ላይ ተባረከ። ልስጥህ ታብሌት አይ እኔ አለ ከአንድ ጀምሮ አንድ ላይ ያው እግዚአብሔርም በአማልክት ማህበር ቆመ ይላል። እግዚአብሔርም በአማልክት ጉባኤ መካከል ተሰየመ። አማልክት የተባሉት ነቢያት ናቸው። እሺ እዚህ ጋር አማልክት ችግር የለውም። አንተ አሁን እኔ አንተን አትበል። የመጽሐፍ ቅዱስ ማጥኛ መጽሐፍ አለ የፕሮቴስታንት እኔን ተወኝና እሱ ላይ ድና ግድ የለም። እዚህ ጋር ከፈለክ እኔ አሁን ይሄንን ያመጣውልክ እዚህ ጋር መደበኛ ትርጉም አለ። እዚህ ጋር ደግሞ አዲሱ መደበኛ ትርጉም አለ። 1954 አቋን ምንድነው የአዲሱ መደበኛ ትርጉም አሁን ላልኮል አጣናንም ይመቻል። ለምንድነው ለምሳሌ አንድ የመጽሐፍ ክፍል ስለ ፍቅር ሆነ የሚናገረው ፍቅር ይልና ርዕስ ከዛ የእግዚአብሔርን ቃል ያስረዳል። እዚህ ጋር መስሙር 80 እግዚአብሔር ምን ይላል? የአሳፍ መዝሙር ይላል። ከሱ ቀጥሎ ምን ይላል? ሙስናና ዳኞች ሙስናና ዳኞች ነው። ሙስናና ዳኞች ችግር የለውም። ወረድና እግዚአብሔር በአማልክት ጉባኤ አንድ ልጨርስ። እግዚአብሔር በአማልክት ጉባኤ መካከል ተሰየመ፣ በአማልክትም ላይ ይፈርዳል እንዲህም ይላል። እዚህ ጋር ያለው ስለ ዳኞች ወይ ፍርድን ስለሚያጣሙ የእስራኤል ዳኞች ነው አሁን ጋር እንጂ አምላክ ነው እያለ አይደለም። አነሰም በዛም አምላክ እዚህ ጋር ምን እንደሚላቸው አሁን ነብዮችን አምላክ እዚህ ጋር ነቢያትን አምላክ ናችሁ እያላቸው አይደለም። ስለ ዳኝነት ነው። ችግር የለም። ውረድ ግድ የለም ውረድ። 6 ላይ እኔም እናንተ አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ አልኩ። ማንን ያለው? እዚህ ጋር እያለ ያለው እኔ እናንተ አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ አልኩ ያለው እኮ እግዚአብሔር ነው። እዚህ ጋር ያህዌ ነው ናችሁ ያለ አይደለም። እዚህ ጋር ትክክል ማንም ሲጀምር አምላክ ሰዎችን አማልክት ናችሁ አይደል? አምላክ ናችሁ እንዴት ይላል? እንዴት የሰው ልጅ አምላክ ይላል? ችግር የለውም። ዘጸአት 7:1 ላይ ሙሴ አምላክ ተብሏል። ያ ያለበትን አሁን ገብቶኛል እኮ እዚህ ጋር ያለው ስለ ዳኞች ነው። ራሳቸውን እንደፈለጉ ፈራጅ ቆራጭ እንዳደረጉ እዚህ ጋር ራሳቸውን ፈራጅ ቆራጭ እንዳደረጉ የፈለገው ላይ መልካም ይፈርዳሉ፣ የፈለገውን ያጣመማሉ፣ ለገንዘብ ሲሉ እንደፈለጉ ስለሚሆኑ ስለ ምድር ዳኞች ራሳቸውን አምላክ አድርገው እንደሚያዩ ስለዛ ነው እየተናገረው። ስለ ዳኞች ነው እንጂ ነቢያትንም ሆነ እግዚአብሔር ልጅ ነው የተባለ ነብይ አምላክ ነው የተባለ። እሺ ግድ የለም። እንደዛ ከሆነ ኢየሱስ ያለበትን አንተ ታመጣለህ።
ኢየሱስ ያለው ምንድነው ያለው? ምን ያለበት ላምጣለ ኢየሱስ እዛ ቀደም ያልኩ ዮሐንስ ወንጌል ምዕራፍ 10 ላይ መጽሐፍ ሊሻር አይቻልምና አለ አይደለ? እነዚያ እግዚአብሔር ቃል የመጣላቸውን አምላክ ካላቸው አለ። የት ነው ያላቸው? ቃሉን ስለመቀበል እኮ የት ነው ያላቸው? አሁን እነሱ ነብይ አሁን አምላክ ሊባል አይችልም። ማንንም እስራኤላዊ እንደውም ማለት ኢየሱስ ክርስቶስን ብላ ሊወግሩት የእግዚአብሔር ቃል የመጣላቸው ምን አላቸው? ሊወግሩት የሚነሱት ማለት የእግዚአብሔር ልጅ ስላለ ራስን አምላክ ስላረክ ያሉ እስራኤላዊ አምላክ የተባለ የለም እያልከኝ ነው? ተው አሁን ላወጣብህ በቃ አምላክ የተባለ የለም ባይብል ላይ እኔ ስለዚህ አሁን የሙሴ ነው አልከደም። ሙሴ ብቻ አይደለም መላእክት አምላክ ተብለዋል። አንድ አልተባለ መላእክት አሳይ ሙሴ ተብሏል። መላእክት አምላክ ሊባል እንዴት መላእክ ማለት እኮ ያለ አገልጋይ ወይም እግዚአብሔር አገልጋይ ነው። አምላክ ይችላል ላሳይሽ። ኤሎሂም ማለት ነው ታውቃለህ? የግሪክ ቃል ነው አይደል? የዕብራይስጥ ቃል ነው። ኤሎሂም ማለት በብዜት አማልክት ሲሆን በነጠላ ኤሎሃ ማለት ግሪክ ቃል የዕብራይስጥ ማለት በብዜት አማልክት ሲሆን ኤሎሂም ኤሎሃ የሚለው ቃል አለ። ኢም ስትጨምርበት ላይ ኤሎሂም ይሆናል። ኤሎሃ ማለት ለምሳሌ ኢየሱስ አስተውሰህ ከሆነ መስቀል ላይ ተሰቅሎ ኤሎሄ ኤሎሄ አለ። ኤሎሄ ማለት አምላኬ ማለት አምላኬ ትክክል። ኤሎሃ ሲሆን ደግሞ አምላክ ኤሎሂም ሲሆን ደግሞ አማልክት ማለት አማልክት የሚለው ቃል ለብዜትም ለነጠላም ሊውል ይችላል ባይብል ላይ ባባን የፕሉራል ኦፍ እግዚአብሔር በብዙ ስሞች ተጠርቷል። በዕብራይስጥ ለምሳሌ አሁን ምን አለ? በረሺት ባራ ኤሎሂም ማለት በረሺት ባራ ኤሎሂም ማለት እግዚአብሔር በመጀመሪያም ኤሎሂምን በመጀመሪያ ሰማይና ምድርን ፈጠራል። አሁን ኤሎሂም ተብሎ ለአምላክ ተገብቷል። እሺ ይሄን ያዘልኝ። ሁለተኛ ደግሞ ለምሳሌ ምን ብሎ እንዳስቀመጠ ላሳይ። የማን ለስተ እሺ የሳሙኤልን ለስተ ሳሙኤልን ላሳይ። መጽሐፈ ሳሙኤል ምዕራፍ አንደኛ ሳሙኤል ምዕራፍ 28 ላይ ይሄ አሁን አማልክት ብሎ ነው ያስቀመጠው። ልክ ለእግዚአብሔር በዋለው መልኩ ነው ያለለት። ያን ከሰው ልጀምርልና ወደ መላእክት ይደላል። አንደኛ ሳሙኤል ምዕራፍ 8 ምዕራፍ 28 ቁጥር 13 እና 14 13 ላንብበው። ንጉስም አትፍሪ ያየሽው ምንድነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አየኋቸው። አሁን ያዘኝ። እሺ አማልክት ከምድር ሲወጡ አየሁኝ አለችው። ልባር በብዜት ነው የነገረችው እሱ። ቀጠለ እሱ ምን አለ? ሴቲቱም ሳኦልን አማልክት ከምድር ሲወጡ አየሁ። እሱም መልኩ ምን አይነት ነው ያላት? መልካቸው አላላት። ያዘኝ። ከዛ እሷም ሽማግሌ ሰው ወጣ አለች። ቀጠለ መጎናጸፊያቸውም አላለች። መጎናጸፊያውም ተጎናጽፏል አለች። ከዛ ሳሙኤልም ማን እንደሆነ አወቀ። ሳሙኤል እንደሆነ አወቀ። አጎንብሶም በፊቱ ወድቆ ሰገደለት አለ። እሺ ስለዚህ እዚህ ጋር አምላክ ለሚለው ቃል ምንድነው የገባው? አማልክት ለሚለው ኤሎሂም ተብሎ ነው። እሺ ወደ አውዱ ውስጥ በጣም አውድ በጣም መሰፋይ ነው ያሰለው። ያ ሳኦል የት ነው መጀመሪያ? የትም ሄዳው ችግር አይ ይሄ መልስ እሺ ይከተላል። አንተ ነገር መናፍስት ጠሪጋኒ ጠንቋይ ጋኒ ዛጋ ሷውን የተገለጠላት በመናፍስ በጥንቆላ አሰራር ነው። ስለዚህ እና የጥንቆላ በሷ አንድ ጠንቋይ በጥንቆላ አሰራር በሰይጣን አሰራር የተናገረችው ነገር እሺ ነገሩን ነው እኮ ባይብል እኔ እኮ አሁን ላመጣለህ ነው ያንዳንዱ ላመጣለህ ችግር የለውም። ይሄ አሁን አማልክት ተብሏል ባይብል ላይ። እሺ ይሁን እሺ የጥንቆላ ጠንቋይ ቤት ሄዶ እሺ ችግር የለውም። ስለዚህ ይሄ ተቀባይነት ችግር የለውም። እሺ ቆይ ላሳይ። አሁን ደግሞ ላሳይ። ቆይ እሺ አትይልስተ አንዴ ቆይ ላውጣልህ። እሺ መዝሙረ ዳዊት እኔ ባይብል ላይ ቀጥ ብዬ ገብቼ ላውጣልህ። መዝሙረ ዳዊት ምዕራፍ 97 ይመስለኛል ቁጥር 7 ላይ አለ። ምዕራፍ 97 ቁጥር 7 ላይ እሺ ምን አለ መሰለህ? ለተቀረጸው ምስል የሚሰግዱ ሁሉ በጠላቶቻቸው የሚመኩ ይፈሯል። መላእክቱ ሁሉ ይስገዱልሃል። መላእክቱ ሁሉ እሺ አሁን መላእክቱ ሁሉ ለሚለው ስትሮንግ ወርዱን እንውስጥ ምን እንደሚል ማለት ነው። እሺ ምን ይላል? መላእክቱ ለሚለው ምንድነው የገባው? እስቲ አንብብልኝ። ስትሮንግ አሳምብል ኤሎሂም ታየው ወጣች። መላእክቱ ለሚለው
ኤሎሂም ብሎ ነው ያስቀመጠው። በዚህ እኔ ነኝ እንዴ ታዲያ? አይ በዚህ እሺ አንተ ላይ ላሳይህ። አንተ ላይ ላሳይህ። ቃሉን ቃል በቃል ማየት እንችላለን። አንተ ላይ ላሳይህ። በምን ላሳይህ? ባይብል ላይ ላሳይህ። እዚህ ላይ እሺ ምን ላይ ነው? መዝሙረ ዳዊት ምዕራፍ 97 የኔን ካላመንከው ማለት ነው። ለተቀረጸ ምስል የሚሰግዱ በጣዖታትም የሚመኩ ሁሉ ይፈሩ፣ እናንተም አማልክት ሁሉ ለእርሱ ስገዱ። አዎ እናንተ አማልክት ለሚለው እስቲ 1954ን አንብቦ ምን ይላል? እሱን ላውጣልህ። 1954 ላይ ምን ብሎ ነው ያስቀመጠው? አማልክት የሚለው እዚህ ጋር እያለ ያለው አውዱን ግን ተረድተዋል። ችግር የለውም። አውዱ መጨረሻ ላይ ነው፣ ቃሉ ላይ እንስማማና አውዱ ላይ እንሄዳለን። ችግር የለውም። ከዛ ግሪኩ ላይም እንሄዳለን። ምን እንደሆነ አንገሌ ብሎ የሚያስቀምጠው ለተቀረጸ ምስል የሚሰግዱ በጣዖታትም የሚመኩ ሁሉ ይፈሩ፣ እናንተ አማልክት ሁሉ ለእርሱ ስገዱ። እሺ ስትሮንግ ወርዱን ግባና አሳይ። እንዴ ዘጋው ስትሮንግ ጋርዲሽ ማስተካከያ አንተ ጋር ስትሮንግ የለውም። ስንት ነው? ስትሮንግ የለውም። እሺ ባንዴ ሰባት ላይ ተማ ስትሮንግ እሺ ይኸው ስትሮንግ እዚህ ጋር ተነካና እሺ ተነካለ የዚህ አማልክት ለሚለው የገባው ጋድስ ምን አለ? እሺ ባንዴ እሺ ከዛ ይታያል ኦል ዩ ጋድስ አለ። ጋድስ ለሚለው የገባው ምንድነው? ኤሎሂም ለሚለው ደግሞ አይ አይደለም። ከዚህ በበለጠ በአውዱ ተቀምጦልናል። በአውዱ ጋር እየተናገረ ያለው ጭራሽ ስለዚህ ማናቸው ነው? ጭራሽ መላእክት ምን ተብለዋል? እዚህ ላይ በጭሩ ነው። ስለዚህ ምን ተብለዋል? ሐሳቡ ስለዚህ አይደለም። አውዱን ከላይ የማይጀምር ያሳየው እኮ ነው ብራዘርዬ። አይ ስለዚህ ጭራሽ አይደለም። ያሳየው ስለ መላእክት እየተናገረ አይደል? ይሄ ምንድነው? ይሄው የ1954 እናንተ መጽሐፍ ነው። ምን ይላል? ስለዛ እየተናገረ አይደል? ምን ይላል? መላእክት ሁሉ አይደል? ስለዛ እየተናገረ ስለ መላእክት እያላለ መላእክት ሁሉ አይደል? እሺ ሌላ ደግሞ እዚሁ ላይ ዕብራውያን ይሄንን መጽሐፍ ወስዶ ዕብራውያን ምዕራፍ 1 ላሳየህ ዕብራውያን ምዕራፍ 1 ቁጥር 8 ይሄ ራሱ ማለት ነው ምን ይላል? ምንድነው እያለ ያለው? አይ አይደለም። አይ አንዴ ስማ። አንዳንዴ እኔ ነው። እሺ ልስማሽ። አውዱ ምን እያለ ያለው? አሁን ስለ አውዱ አይደለም ያለው። አውዱ ላይ ነው ያለነው። ቃሉ ላይ ነው ያለነው። ቃሉ ማለት አውዱ ማለት ምን ማለት? አውዱ እኮ ቃሉን እንድትረዳ የሚያደርግ መጀመሪያ ቃሉ ላይ እንስማማ። ቃሉን እንድትረዳ የሚያደርግ ልመልስልህና አለመቀበል መብት ነው። እኔ ሐሳቤን እየጫንኩብህ አይደለም። ያንተንም ማልቀበለው ነገር ስላለ ማለት እዚህ ጋር እያለ ያለው ምንድነው? ለተቀረጸ ምስል የሚሰግዱ በጣዖታትም የሚያመልኩ ሁሉ ይፈሩ፣ እናንተ አማልክት ሁሉ ለእርሱ ስገዱ። ለማን? ለእግዚአብሔር ስገዱ። አማልክት እያለ ያለው ስለ ጣዖታት ነው። ለሌሎች አማልክት እያለ ያለው ስለ መላእክ እያለ ሳይሆን አማልክት ማን ነው ያለው? በትትና ጨርሰኝና እኔ እየሰማሁ ስለሆነ ስገዱ እያለ ያለው አማልክት ሁሉ ስገዱ እያለ ያለው ለምሳሌ በግብጽ ውስጥ እግዚአብሔር ሲመለክ ብዙ ጣዖታት ነበሩ። በግብጽ ውስጥ ብዙ ጣዖታት፣ በአሕዛብ ዙሪያ ብዙ ጣዖታት ነበሩ። እነዛ ጣዖታት አማልክት ይባሉ ነበር። እናንተ አማልክትን የምትሉ አምላክን የምትሉት ሁሉ ለእግዚአብሔር ስገዱ እያለ ታዲያ ለምን ስለ መላእክት እያለ 1954 ተሳስቷል? ስለ መላእክት እያለ 1954 ስህተት ነው። ምንም ስህተት ይሄው። ታዲያ ለምንድን ነው መላእክቱ ያለው? ይሄው እሺ፣ ለምንድን ነው ለመላእክቱ ያስቀምጠው? እኔ ነኝ ያስቀመጥኩት እንደዚህ ብዬ ስምህን ግን አልነገርከኝም። እሺ መላእክቱን ለምን አለ እዚህ? ቤቱ ያው ለተቀረጹ ምስል የሚሰግዱ ሁሉ በጣዖታትም የሚመኩ ሁሉ ይፈሩ፣ መላእክቱ ሁሉ ስገዱለት። ይሄ አውዱ ያለው ስለ አማልክት ነው እየተናገረ ያለው። መላእክቱ ነው እያለ ያለው ስለማ እዚህ ጋር የተቀመጠው ስለ ከላይ ጀምሮ አውዱን ስታየው ስለዛ እና ደግሞ መላእክ አይደለም። እኔ ልጭንባ አይደለም አለመቀበል ችግር የለም። እኔ መረዳቴ ችግር የለም። መዝሙረ ዳዊት ምዕራፍ 104 አሁን ደግሞ ሌላ ክስተት አሁንም አውጣው አንተ ላይ ግን ወደ እንትን ግድ የለም። አንድ ጊዜ ቅርጽ ወዳለ የመጨረሻ ይሄንን እናድርገውና እሺ እቺ ነው የመጨረሻ ነው። ወደ ዋናው ፖይንት ነው። ወደ ዋናው ፖይንት ነው። ተመለ አንተ ላይ አውጣው እስቲ መዝሙረ ዳዊት ምዕራፍ 110 ይሄ ጥቅስ እንግዲህ ማለት ነው ለማን እንደሆነ አንተ ራስህ ታውቀዋለህ፣ አይተኸው ማለት ነው። በእርግጠኝነት ታውቀዋለህ። ይኸው አሁን ይኸውልህ ምን መሰለህ እዚህ ጋር አሁን
የአዲስ ኪዳን የአዲሱ መደበኛ ትርጉምና የቀድሞ የመደበኛው ትርጉም ልዩነት ሳይሆን ቃላት አሁን በዛ ዘመን አሁን የነበሩት አማርኛና በዚህ ዘመን ያለ አማርኛ ይለያያል ትርጉሙ ማለት ነው አጠቃቀማቸው ያንን አዲስ መደበኛ ትርጉም መጽሐፍ ቅዱስን ለውጦ ሳይሆን ባውን ትውልድ ያለ ቃላቱን በትክክል እንዲረዳው የተነገረ ቃል እንጂ ልዩነት ተገላብጦሽ ኖሮት አይደለም እሺ ግን አውዱ ግን የሚያሳምነን አውዱ ግን ስለ መላእክት ሳይሆን ስለ አማልክት ምን ላይ ያልከኝ እኔ አንተ ላይ መጫን አልችልም እንዳልከው ግዴታ ማሳየት ነው የሚጠበቅብኝ አሳይቻለሁ መላእክት ነው እኔም የተረዳሁትን ነው እኔም እኮ ይመጻፍ ተሳስቷል እያልክ ነው አይደለም ሊትራሊ መላእክቱ የሚለው ስህተት ነው ስለዚህ አይደለም አውዱ እያለ ያለው እንደዛ ነው ስህተት ነው መላእክት የሚለው እንደዛ እያለ አይደለም አውዱ ስለ መላእክት ሳይሆን እኮ መላእክቱ የሚለውስ ቃሉ ስለ አማልክት እየተና መላእክቱ የሚለው መላእክት አማልክት ናቸው ይሄው በዚህኛው እኮ ነገርኩ እሺ ይኸውልህ እኔ አሁን ማለት ይኸውልህ አንድ ነገር ልንገርህ በትትና ልንገርህ እኔ አሁን እዚህ ጋር መጥቼ መጽሐፍ ቅዱስ ስለ መጽሐፍ ቅዱስ ሳወራክ ሙሉ ለሙሉ መጽሐፍ ቅዱስ ዕውቀት ብቁ ነኝ ሆኜ አውቄያለሁ ከመጽሐፍ ቅዱስ እውነቱን ልንገርህ ያልተረዳሁት ይኖራል የማላውቀው ብዙ ነገር ይኖራል ሁሉ ነገር አውቄያለሁ ግን የበራልኝ እውነት አለ መጽሐፍ ቅዱስ የተረዳሁታል ያንን ላስረዳ ነው የወጣሁት እንጂ አዋቂ ሆኜ ፍጹም ደግሞ እግዚአብሔር ቃል ማንንም አዋቂ ፍጹም ችግር የለም መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ መጀመሪያ ይሄ ጥቅስ ከየት እንደመጣ እንትን ያሳያል አይደል ኮከብ ምናምን አለ ዕብራውያን ላይ አንድ ጊዜ እንሂድና መጀመሪያ አዲስ ኪዳን ዕብራውያን ላይ ደግሞ አንድ ያው ዕብራውያን ምዕራፍ 1 ቁጥር 7 ላይ እሺ አንድ ጊዜ አየው ስለ መላእክት ሲናገር መላእክትን ሲያምሩ ንፋሳት አገልጋዮቹ የእሳት ነበልባል ያደርጋል ይላል በጣም ጥሩ ይሄንን ጥቅስ ይዘህ ይሄንን ራሱን ጥቅስ ይዘህ መዝሙረ ዳዊት ምዕራፍ 104 ያው ራሱችን ኮከብ ስትነካ ራሱ የሚወስድ እዚህ መዝሙረ ዳዊት ምዕራፍ 104 እዚህ ጋር እንዲዛጋ ከመዝለላችን በፊት እዚህ ጋር የዕብራውያን መልእክት ዘመን ከይቅርታ ጋር ጻፈው አይታወቅም በመጀመሪያ ደረጃ እሱ እርግጠኛ ሆኖ ግን እዚህ ጋር መላእክት ኢየሱስ ከመላእክት እኮ ስገዱለት ነው የሚለው ችግር የለውም ኢየሱስ ከመላእክት ስለሚመጣ እሱ ምን መጣበት ፖይንት ነው እሱ ግድ የለም እሱም ነጥባችን አለ መዝሙር 104 ላይ ራሱ መላእክቱን መንፈስ የሚያደርግ አገልጋዩ መላእክት እሺ እዚህ ላይ መላእክት ነው የሚለው አንድ ጊዜ እዛኛው ላይ እንሂድ ግሪኩ ላይ ባይብል ሀብ እዚህ ባይብል ሀብ እዚህ ጋር አድርገና ከይቅርታ ጋር አንድ ጊዜ ምን መሰለህ ባጭሩ ባይብል ላይ በጣም ብዙ እኔ አንድና ሁለት አይደለም ማሳይ በጣም ብዙ ሰዎች አምላክ ተብለዋል መላእክት አምላክ ተብለዋል ሀይል ሊባሉ ማይችሉ አገልጋዮች ናቸው የእግዚአብሔር ፍጥሯን መላእክ ማለት እኮ ፍጥር ነው አይደል እንግዲህ ፈጠራቸው ወይ እግዚአብሔር ይፈጠራቸው እንግዲህ አንተ እንግዲህ ካላመንክ ያው ለምሳሌ አሁን ቀጥታ ግሪኩ ላይ ሄድልና ቀጥታ ነው እሺ እንዲህ ወዲህ አይደል ቀጥታ ያው ባይብል ሀብ እውነቱን ለመናገር የግሪክ ዕውቀት የለኝም አውቃለሁ ምናልባት ይቅርታ አውቃለሁ አልኩኝ ባታውቅም ኖርማል ነው ባታውቅም ወደፊት ታየዋለህ ኢንሻአላህ እንትኑን ስታገኘው ማለት ነው አክሰሱን ስታገኝ ታውቃለህ ለምሳሌ ያው ሳልምስ ማለት መዝሙረ ዳዊት ነው የቀድሞ ምዕራፍ 97 ላይ ግን በግሪኩም ባለው በዕብራይስጥ በፈለከው ብትመጣ በእንግሊዘኛውም ብትመጣ ነብይ መላእክት አማልክት የተባሉበት ስፍራ አንተና እንግዲህ እንዲመጥለው አለ እኔ እንግዲህ ካንተ ማለት ሳይሆን ዲታ አይደለም ማየት ነው ካላመንክ መተው ነው ካመንክ ደግሞ መቀጠል ነው እሺ አሁን ምን አለ መሰለ ቀደም ይሰጣው ማለት ምን አለ let be put shame all አለ who serve አለ እሺ ምናምን ካለ በኋላ ስለ አይደል ሳውራ ስለ አማልክት አወራና worship him all gods አለ gods እዚህ ጋር ከትህትና ጋር ማለት የግሪክ ዕውቀት ካላቸው ክርስቲያኖች ጋር ተወራሽ ለምሳሌ በቃ ተውኩት በቃ ስለ ዋናው ነጥባችን እሺ ዋናው ነጥብ ጋር ነው እሺ እስቲ ጥያቄ ልጠይቅ እንደዛ ነው
የአምላክ ቃል መሰረታዊ የሆነ ነገር ላይ እናወራ አይደል? እሺ አሁን እንደዛ ስለ ኢየሱስ ላይ እናወራ። መነሻችን ኢየሱስ ስለሆነ ኢየሱስ ላይ መነሻችንማ ባይብል ነው የሚሆነው የነበረው። እሺ አንተ እንደሰካለ መጽሐፍ ቅዱስ ነው እሱማ። ግን አወራን መጽሐፍ ቅዱስ ላይ ግን ዋናው ፖይንታችን አንተ ክርስቶስ አምላክ ነው የምትልበት አንድ የምትተማመንበት ጥቅስ ሐሳቡን ነገር እኔ ልንገር አላውጣው እስካሁን እያወጣ ነው። ፊልጵስዩስ ምዕራፍ 2 መሰለኝ ያወጣል። አይ ከዛም በፊት እሱም ጥሩ በእግዚአብሔር መልክ ሲኖር ሳለ ሻት አውጥቶ ይገርም። ከ8 ቀን በኋላም ደቀ መዛሙርቱ ደግሞ ውስጥ ነበሩ። ቶማስም ከነሱ ጋር ነበር። ደጆች ተዘግተው ሳሉ ኢየሱስም መጣ። ይህን ማምጣና በጎኔ አግባ፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ አለው ይላል። ጌታዬ አምላኬ ብሎ መለሰ። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። በመጀመሪያ ደረጃ አውዱን እንመልከትና አውዱ መደነቅ ነው። የመጀመሪያው ምንድነው የተደነቀው? ያላመነ ነበር። ኢየሱስ ክርስቶስ ተሰቅሎ ሞትን ድል አድርጎ መነሳቱን አላመነ። ሰው ያመንኩ እንግዲህ ያላመንኩ አይን ያላመን ለምን እኔ ስለመጻፉ ነው ማለት ግን ያላመንከበትን ነገር መወያየት ይከብዳል። እሱ ላይ ስንመጣ ለዛ አሁን ትንሳኤውን ሳታመን በዚህ ነገር ግድ የለም እሱ ላይ ደግሞ ሌላ ነገር ስላለ መወያየት ይጠቅማል። እሺ ያመንክ እንጂ ያላመንክ እንዳትሆን። ስለዚህ ያመንክ በቃ በጣም ጥርጣሬ ላይ ስለነበረ እጅን አስገባ እንዲያምን ማለት ነው። ከዛ በኋላ ወዲያውኑ ደነገጠና ከሁለት ወይ ከሶስት አውድ ማየት እንችላለን። እኔ ግን ነጥቡን ላጠቃልልና ጀነራሊ ልንገርህ። አንደኛ ሻርፐስ ሩል የሚባል ነገር አለ። እሱን አላውቀውም ብለኛል። ይክርብ ሁለት ዴፊኒት አርቲክሎች አንድ ላይ ከመጡ ዴፊኒት አርቲክል ማለት ያው ስም ሆኖ ሁለቱ ስሞች ታይ ተምራል የተወሰነ ታቶ ይክርብ አይ ገብተህ ነበር? አይ ታተማው እንዴ በእንትን ያገኘው አሁን በራስ በማንበብ በምናምን ተባረክሽ ቀጥ እና ምን አለ አስተፋኝ ቦታው ሻርፕስ ሩል ላይ ያው ግሪክ ግራመር እና ግሪክ ግራመር ላይ ሁለት ወርዶች ማለትም ሁለት ስሞች ሁለት ናውኖች በዴፊኒት አርቲክል ካይ በሚል ተለይተው ከመጡ የተለያዩ አካላትን ያመለክታሉ ይላል። ሻርፕስ ሩል በመጽሐፍ ቅዱስ አውደ ላይ ነው። በመጽሐፍ ቅዱስ አውደ ላይ ሲሆን ይሄንን ሻርፕስ ሩል ራሱ በተቃውሞ ያስቀመጠበት ሁኔታ አለ። አዎ ለተዋለው እኮ አንተ እውቀት እንዲሆነ ነው። እሺ አንደኛ ይሄ ነው። ሁለተኛ ደግሞ የመደነቅ ነው ጉዳዩ። ስለተደነቀ ምን ይባላል መሰለ ይሄ ተዛማጅ ሙግት አምጥቼ ነው መሰለ ተዛማጅ ሙግት ለምሳሌ ዘፍጥረት ምዕራፍ 19 ቁጥር 18 ላይ ምዕራፍ 18 ቁጥር 19 ላይ መሰለኝ አተሳሳት ከሁለቱ ተገላግጦሽ ይችላል። እዛ ላይ ሎጥ ጋር መተው ሁለቱ ሰዎች እናንተ ፕሮቴስታንቶች እንደማቀው አንዱ አብርሃም ጋር የቀረው እግዚአብሔር ነው፣ ሁለቱ ደግሞ መላእክት ናቸው ብለው ነው የምታምኑት። ኦርቶዶክሶች ግን ሶስቱም እግዚአብሔር ነው ብለው ነው የሚያምኑት እና እግዚአብሔር ሰዶናልና ያሉት ማለት ነው። ሁለቱ የሰደዳቸው ያኛው ነው ብላችሁ ስለምታምኑ ማለት ነው። ሶ እነዚህ ሁለቱ የመጡትን ምን አላቸው ሎጥ? ኦ ማይ ሎርድ ሳለ ኦ እናንተ ጌቶቼ ያላቸው ጌታዬ በዕብራይስጡ አዶናይ ያለ አዶናይ ማለት ለአንዱ አምላክ እንጂ የሚውል አይደለም። ያለው ግን ማንን ነው? እነሱን ያለው ሎጥ said to them ለነሱ አለ አሁን to them ለነማ ለመላእክቱ አላቸው። ምንድነው ያላቸው? አዶናይ አላቸው። ማንን ያለው? እነሱ ግን አዶናይ ያለው እነሱን ሳይሆን አምላኩን በመገረም ነበር ያለው። ሶ እዚህ ጋር ኢየሱስን ምንድነው ያለው? በጣም ስለተገረመ ያመንክ እንጂ ያላመንክ እንዳትሆን በማለቱ ምክንያት እጁን ወደ ውስጥ ሰዶ ሲያስገባና ሲያየው በጣም ገረመውና ጌታዬ አምላኬ ብሎ አምላኩን መጥራቱን ወይ ደግሞ ጌታዬ ያለው ኢየሱስን አለዛ ደግሞ አምላክ ያለው ደግሞ አብን መሆኑን ይናገራል። እሺ አንድ ጥያቄ ልጠይቅህ ልጨርስ አንዴ ተሳጥረውና ሶስት ሙግት ስለሆነ ሶስተኛው ደግሞና የመጨረሻው ምንድነው? ኢየሱስ ጌታ ነው ብትለኝም እስማማለሁ። ምክንያቱም ጌታ የተደረገ ስለሆነ አምላክ ነው ብትለኝም እስማማለሁ። ለምንድነው? የእግዚአብሔር ቃል የመጣላቸው ሁሉ አምላክ ስለተባለ። ስለዚህ ኢየሱስ ጌታዬ አምላኬ ቢባልም ምንም ችግር የለውም። እሺ ጌታዬ አምላኬ ብሎ መለሰ። ኢየሱስም ስላየኸኝ ያምናል፣ ሳያዩ የሚያምኑ ብፁዓን ናቸው አለ። ለምን ነብይ ከሆነ ጌታዬ አምላኬ ስለው ለምን እኔ ነብይ ነኝ?
አዎ በተመሳሳይ ሁኔታ ጌታዬ መባል እኮ አዲስ አይደለም። አምላኬ ሲባል እኔ ለምን አምላክ አይደለም ያለበት ቦታ አለ። ለምሳሌ እዚህ ጋር አምላክ ነው ስለሆነ እኮ አምላክ ስለሆነ ነው የእግዚአብሔር ቃል የመጣላቸው እኮ አምላክ ናቸው። ምንም የሚገርም ነገር የለም። ጌታም ናቸው አምላክም ናቸው። ለምን ይቃወማል? ግን የባህሪ አምላክ አይደለም ነው። በቃ በዚህ ከሆነ እንትን እዚህ በላይ ምንም ለምመሰል ግልጽ ነው። እዚህ ጋር ዮሐንስ 13 ላይ አሁን ላልከኝ አሁን እንደዚህ ላስገድድህ አልችልም። ቀድም አሁን አንተ እዚህ ጋር ወስደህ ወደዛኛው ወሰድከው፣ ወደ መዝሙረ ዳዊት ወሰድከው። ግን አውዱን ካንተ ካልከው ጋር እኔ እንዳልኩ አንተ ላይ መጫናች አንተ ላይ መጫናች እኔ ምንድነው የገባኝ እውነት አለ እሱ መናገር። ስለዚህ አምላክ እንደሆነ አሳየ ይላልከኝ ኢየሱስ ክርስቶስ ግልጽ ጌታ አምላክ የሆነው ነብይ ቢሆን ኖሮ እኔ ነብይ ነኝ ማለት ይችላል። እንዲሁ ደግሞ ዮሐንስ 13 ላይ መምህርና ጌታ ትኛላችሁ እንዲሁ ነኝና መጣጣ ትክክል ነው። አልተሳሳተም። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር እናንተ የሰቀላችሁትን ኢየሱስን ጌታ አደረገ አምላክ እንደሆነ የኔና ጌታ ግን በመደረግ እዚህ ናል ካወራ በመደረግ ግን ይመጣል አምላክ ጌትነት የባህሪ ጌትነት ያንተ መረዳት ቃሉ የተረዳበት አውዱ ነው እንጂ እንደዛ ያለ ማንንም ኢየሱስ አደረገው ያለው ሰማይና ምድርን የፈጠረ ነበር። አንድ ቃል አንብበህና አንዘጋዋለን ሰማይና ምድር እና ወደ አንተ እውነት እንመጣለን። እስቲ ችግር አንድ ቃል እኔ ልጋብዝና ያንተን ተሆነ እኔን ጠይቀኝ ከፈለክ። አይ ቆይ አንድ አንተ ላልከው ማለት እንዴ በጣም ወደኛ ሁሉ አይ በስከርጸኝም ወንጌል ነው። እንደውም ወንጌሉን ለዓለም ሁሉ ታደርስልኛለህ። ሂዱ ወንጌልን ሁሉ ለዓለም ስበኩ ተብሏል። እሱ ጥቅስ ግን ጭማሪ መሆኑን ታውቃለህ? ማርቆስ ወንጌል ምዕራፍ 16 ከቁጥር 8 ጀምሮ እስከ 20 ድረስ ያለው ሎንግ ኢንዲንግ በሚባል ይታወቃል። ተስፋዬ ሮቤልን ታውቃለህ? ተስፋዬ ሮቤልን ታውቃለህ? አይ ማንም ይበላ አይቀበል። ኮዴክስ አይነት ከስ የሚባል ታውቃለህ? እንትናችን እኮ አልተገናኘም። በዛ እኮ ከይቅርታ ጋር ግን ሌቭሉ አልተገናኘም ብዬ ነው የማስበው። በእውቀት በጣም ከፍ ያልከናል። ከፍነቱ ሳይሆን እንደዛ ሳይሆን የተወሰነ ቢሆን ሳይናት ከሳ እውቀት ብቻውን ህይወት አይደለም። ትክክል ነው። አይሆን እግዚአብሔር መረዳት ይፈልጋል። ከፈለገ አንተ እዚህ ጋር ብዙ እውቀት ኖሮ ምን ሆኖ አላህ ከፈለገ እዛ ጋር መሬት ላይ ተጣሉና አንስቶ ካንተ በላይ ያረጋዋል። በትክክል አምናለሁ። እሺ ኮዴክስ ሳይናቲከስ ማለት ጥንታዊ ቫቲካንስና ሳይናቲከስ ማለት ለማንኛውም እንድታየው ነው። እሺ ኮዴክስ ሳይናቲከስና ቫቲካንስ ማለት ጥንታዊ የሚባሉ ኮዴክሶች ናቸው። ከነሱ ውጪ ሌላ መጽሐፍ የለም ወደ ኋላ። እነዚህ መጽሐፍቶች ላይ የማርቆስ ወንጌል ምዕራፍ 16 ከቁጥር 8 ጀምሮ ሎንግ ኢንዲንግ በመባል ይታወቃል። እነዚህ የሉ በቃ እሱን እንዝጋውና እንደዚህ ይላል ዮሐንስ 1 ላይ አንብበው። በመጀመሪያው ቃል ነበረ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እና ኢየሱስ ክርስቶስ አንተ እንደምትለው ጌትነቱን አምላክነቱን ከእግዚአብሔር የተቀበለ ሳይሆን ከእግዚአብሔር በእግዚአብሔር ቀድነው በእግዚአብሔር መልክ ሲኖር ቀድም የተቀበለው ቃል በእግዚአብሔር መልክ የሚኖር የነበረ ነው። ክብሩን እንደመቀማት አልቆጠረውም። እንደመቀማት ነው እንደመቀማት ነው። ተባረክ። ጥሩ የእግዚአብሔር ቃል እውቀታል። ጥሩ ሻይ ምክንያቱ ስላለኝ ነው። መቀማትና መቀማት ሁለቱ በጣም ትልቅ ልዩነት ነው። አይ ሐሳቡ እንደዛ አይደል? መቀማት ካለ ራሱን ይቻላል አውደ መቀማት ካለ ደግሞ የሚቀማው ነገር ነው። የሚቀማው እና የሚቀማው ነገር አለ። በዚህ ብዙ አንቀራል። ቃሉ ያለው በእግዚአብሔር መልክ ሲኖር ሳለ ስንት ጊዜ እንደ መቀማት ያ ማለት ምንድነው? እሱ ሰው ሆኖ ስጋ ለብሶ ሲመጣ ያነሰ ዝቅ ያለ አልመሰለው። ለምን ሰውን ለማዳን ስለሆነ ነው ያለ አምላክ ስጋ ለብሶ መጣ የሚል ነገር አለ። በመጀመሪያ እሱን ነው ማወቅ ያለብን። ምክንያቱም እሱ ላይ መምጣት ወንድ ልጅ የእግዚአብሔር መልክና ምሳሌ ነው ተብሏል። ቆሮንቶስ ላይ እንደዛ ተብሎ ተቀምጧል። አይ በቃ ይሄንን ቃል ልስጋውና ወደ አንተ መጣለህ። እሺ አንድ ጥያቄ ልጠይቅ። የመጨረሻ አንተ እንዳልከው የተሾመ አይደለም የነበረ ቃል በእግዚአብሔር እንደዚህ ይላል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ስለዚህ ኢየሱስ ክርስቶስ ከእግዚአብሔር ጋር ነው። በመጀመሪያ ኢየሱስ ሆኖ በምን አወቀ?
ማለት እኔ አሁን እስቲ ምናልባት አንተን እንደዚህ አልኩ አይደል በመጀመሪያ ቃል ነበር ሲል በመጀመሪያ እቅድ ነበር ብዬ ልነሳ እችላለሁ ምክንያቱም ሎጎስ የሚለው የግሪክ ምክንያቱም ጥቅስም ስላለኝ በመጀመሪያ እቅድ ነበር ይሄ እቅድም በእግዚአብሔር ዘንድ ነበር ይሄ እቅድም የአምላክ እቅድ ነበር ብዬ እነሳለሁ ከዛ በኋላ ይህም በመጀመሪያ በእግዚአብሔር ዘንድ ነበር አልኩ ሁሉ በእርሱ ሆነ በማ ኢየሱስ በሚባለው ማለት ነው በእርሱ ሆነ የተባለው እስራኤል ነው ኦኬ ነው ምክንያቱም እግዚአብሔር ሐዋርያት ሥራ ላይ ሲናገር ለእስራኤል መድኃኒት ይሆን ዘንድ እግዚአብሔር አመጣው ተብሏል ሆነ የተባለው ለእስራኤል ሁሉ በእርሱ ሆነ ከሆነውም አንድ እኔና አባንድ ነን ያለበት ስፍራ ትክክል ነው በዓላማ ነው እናውጣው እንዴት እንደሆነ ከአባቴ ችግር የለም በቃ አሁን ያራስን መረዳት ኖ መጽሐፉ ነው የሚለው ወላሂ መጽሐፉ ነው ዘራሳይ ሲጀምር እግዚአብሔር ካልገለጠልህ በራስህ አትረዳው እውነቱን እስቲ አንድ ጥያቄ በቃ እሺ ተው ነው እኔ ግን በእውቀት ግን ማውራት አንተ እዚህ ጋር እየመጣህልኝ ስለሆነ በእውቀት ስለሆነ እያወራኸኝ ያለው በእግዚአብሔር ቃል ከአንተ ጋር ማውራት አለ ስለዚህ ወደ አንተ ነው እስቲ አንድ ጥያቄ ወላሂ የመጨረሻ ልጠይቀና ይበቃኛል ወይ አንተ የፈለከውን ትጠይቀኛለሽ ስንት አምላክ አለ በክርስትና አንድ እግዚአብሔር ነው አንዱ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ወይስ አብ ብቻ ነው ራሱን በሶስት መንገድ ገብቷል አንድ እግዚአብሔር አንዱ እግዚአብሔር ከማርያም ተወልዷል እግዚአብሔር ወልድ ተወልዷል ያልተወለደ አምላክ አለ ያልተወለደ ማለት አምላክ የተወለደ አምላክ አለ ያልተወለደስ አምላክ አለ አምላክ ተወለደ ስለ በስጋ ነው ተወለደው እንጂ በአምላክነቱ አይደለም ስለዚህ አምላክ በስጋ ያልተወለደ አምላክ አለ በስጋ ያልተወለደ አምላክ ማለት በስጋ የተወለደ አምላክ አለሽ አዎ እሱ ኢየሱስ ክርስቶስ በስጋ ያልተወለደ አምላክ አለ ለምሳሌ አባውን እግዚአብሔር ክርስቶስ አባት አሁን በስጋ መጣ ስለዚህ በስጋ የተወለደ አንድ አምላክ አለ በስጋ ያልተወለደ ሌላ አምላክ አለ ሁለት አምላክ ነው ያለው ሁለት አምላክ ሳይሆን አንድ አምላክ ስለዚህ ራሱን በሶስት ነው አንዱ አምላክ በስጋ ተወልዷል ወይስ አልተወለደም ወልድ እግዚአብሔር ወልድ ተወልዷል እንጂ አንደኛው አምላክ ግን አልተወለደም እግዚአብሔር አብ አልተወለደም ስለዚህ እግዚአብሔር አብ ካልተወለደ ሁለት እግዚአብሔሮች ናቸው ማለት ነው ስለዚህ አንዱ እግዚአብሔር ተወልዷል ስለዚህ አብ ወልድ መንፈስ ቅዱስ ተወልዷል ሶስት እግዚአብሔር አንድ ነው ግን ራሱን በሶስት መንገድ ገልጧል እኮ ስለዚህ አንደኛው ብቻውን አምላክ መባል ይችላል እሺ ሁሉም በአምላክነት በስልጣን በአገዛዝ በዓላማ እኩል ናቸው በስራ ግን በሶስት መንገድ ተገልጧል ስለዚህ ላንተ ብሎ ሞትን የሞተልህ ማለት ነው እግዚአብሔር ወልድ ላንተ ብሎ ሞት ያልሞተልህ በስጋ ስለፈቀዱ ነገር በዓላማ በፍቃድ እግዚአብሔር ልጁን ሲልክ እኮ ላንተ ብሎ ያልሞተ አምላክ አለ መጽሐፍ ቅዱስ ምን ይላል እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም እንዲሁ ወዷል ስለዚህ አብ ምን አረገ አብ ስለወደደኝ ነው ልጁን የሰጠው አንድያ ልጁን የሰጠው ወልድ ደግሞ እኔን ለማዳን መጥቷል እሺ አንተን ያለ ቅዱስ ደግሞ በእኔ ውስጥ ያንን መዳን መስክሮልኛል እሺ እግዚአብሔር እንግዲህ አንድ እግዚአብሔር ካለ አንዱ እግዚአብሔር ላንተ ብሎ ሞቷል ወይስ አልሞተም ምን መሰለህ በዓላማ በእቅድ አንድ ናቸው በእኔ መዳን ውስጥ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እኩል ባለው እንጂ አንደኛው አምላክ አንዱ አይተናነስም እኮ ገባኝ አንደኛው ሞቶላል አንተ እግዚአብሔር ወልድ በስጋ የተገለጠው ሞቶላል በስጋ ያልተገለጠው ሞቶላል ነገር ቀደም ነገር እግዚአብሔር ልጁን ሰጠ ልጁ ደግሞ ፍቃደኛ ሆኖ መጣ ገባኝ በስጋ አልተገለጠም እግዚአብሔር ወልድ እግዚአብሔር አብ ማለት ነው እግዚአብሔር አብ ስለዚህ በእግዚአብሔር አብ በስጋ ያልተገለጠው እግዚአብሔር አብ ላንተ ኃጢአት አልሞተልህም ማለት ነው ስንት አምላክ ነው የሞተልህ ያንን እግዚአብሔር ያንን ሲሰጠኝ ቀላል እግዚአብሔር ያንን ልጁን ሲሰጠኝ ለኔ ካለው ፍቅር ለምንድን ነው እግዚአብሔር አንድያ ልጅ ስንት እግዚአብሔር ስትል ስንት እግዚአብሔር ነው አንድ እግዚአብሔር ስለዚህ አንድ እግዚአብሔር ይሄ ሎጂክ ራሱ እግዚአብሔር ካልገለጠልን ምንም ላደርግ በቃ ራሱ እግዚአብሔር ይለው በቃ ጠይቅ ከዚህ በእውቀት ከኔ ጋር ያለውን ነገር አወራን እሺ ችግር የለም ጠይቅ አንተ ልጠይቅህ ቤታችን ሻይ ቡና ጋብዝ ባለቤቱ ስለሌለ ብዬ እኮ ነው እሺ ጋብዞሽ እኔ የት እንደሆነ አላውቅም እነዚህ ወንድሞችን በጣም ጥሩ ሰሚ ናቸው ሻይ ቡና እሺ ደስ ይላል የሆነ ነገር አይ ችግር የለም ታባራ ዜሪያ ክብርልኝ አይ ምንም ቢልም ባይልም ሻይ ምናምን ነገር አለ ችግር የለም እኔ ምንም አልፈልግም እሺ ዜሪያ እሺ ጠይቅ የፈለከውን ጥያቄ አንተ ያለህበት መንገድ እውነተኛ ነው እስቲ ደግሞ ቁርአን ይመርመር መጽሐፍ ቅዱስ ተመርምሯል ቁርአን ደግሞ ይመርመር እሺ ችግር የለም እውነት ነው እርግጠኛ ነህ በደንብ በጣም እርግጠኛ ነኝ
አንድ ሙስሊም ጀነት የሚገባው መልካም የሰራ ሁሉ አላህ Subhanahu Wa Ta'ala በቁርአን ነው የምትለው በቁርአን ነው ለጥቂ ስለማወራው ማለት ነው ችግር የለውም ቁርአን ላይ አላህ من عمل صالحا من ذكر أو أنثى ከወንድም ይሁን ከሴት መልካምን የሰራ فهو مؤمن አማኝ ብቻ መሆን ነው የሚጠበቅበት አማኝ ብቻ ሆኖ ከተገኘ ከወንድ መልካምን የሰራ አላህ ጀነትን ያስገባዋል ብሎ ተናግሯል ሸራፍና ተጠርስ አይ እኔ ወደ ጥቅሱ መጣለሁ ሐሳቡን ጨርሰን ወደ ቁርአን መጣለሁ አንድ ሰው ማመን ካመነ ጀነት ይገባል ካላመነ ደግሞ ጀሃነም ይገባል ያኔ ስለዚህ በአላህ ካመነ በአላህና በመጨረሻው ቀን ያመነ አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ በአላህና በመጨረሻው ካነ يؤمن ምንድነው ያሉት من كان آخر كلامه لا إله إلا الله የመጨረሻ ንግግሩ لا إله إلا الله የሆነ ሰው አለ دخل الجنة ጀነትን ገብቷል ስለዚህ በዚህ ነብዩ የተናገሩት ቃል ከዚህ ጋር የሚጣረስ ነገር የለም ነብዩ ራሳቸው ከዚህ ጋር የሚጣረስ ነገር አልተናገሩም አይ አልተናገሩ ምን ላውጣለህ አንተ የምትፈልገው ምን አንተ የምትፈልገውን ጥቅስ ላውጣለህ በአማርኛ አይ እኔ ቁርአን በአማርኛም በአረብኛም የሆነውን ቁርአን አነባለሁ እሱን ነው የማወጣልህ ለኔ እሱን ነው የማወጣልህ እሺ አንተ የምታወጣውን ጥቅስ ላውጣለህ በአማርኛና በአረብኛ ያለውን ነው አውጣለህ እስቲ መጀመሪያ ጥቅሱን ንገረኝ አንተ ላውጣልህ በእርግጠኝነት ምዕራፍ 10 ላይ ነው የሚሆነው አይ አሁን ነብዩ አሉት ካልከው ጋር ደግሞ የሚጣረስ ራሳቸው ነብዩ የተናገሩት ቃል እሱን ነው ቁርአን ላይ ከሆነ ምዕራፍ 10 ነው ሐዲስ ላይ ከሆነ ደግሞ አለ ምዕራፍ ዩኑስ 46 ነው ሱረቱል መን 46 ሱራ 46 ቁጥር 9 አህቃፍ እሺ ምን አለ እስቲ እንየው ላምበል እሺ ነብዩ የተናገሩት ቃል እሺ ነብዩ ቁርአን ላይ እናገሩን ያላህ ቃል እሺ ያላህ እሺ ከመልእክተኞች ቢጤ የሌለኝ አይደለም በእኔም በእናንተ ምን እንደሚሰራ አላውቅም ትክክል ነው የማያውቁት በዱንያ አይ አንቺን ልጠይቀና ትመልስልኛለህ ይሄን ቃል አንተ አሁን ነብዩ በአላህ ያመነ በመጨረሻውም ቀን ያመነ ጀነት ይገባል ብለህ አዎ እዚህ ጋር ታዲያ ነብዩ መልእክተኛው ለምንድን እኔ ላስረዳ ጥያቄንም ልንገር ተባረክ ስለማውቀው ላውራና ጊዜ ሰጣለሁ ለመልሱ ነው የሚመስለው ሄሎ ከመልእክተኞች ቢጤ የሌለኝ አይደለም በእኔም በእናንተም እንደሚሰራ አላውቅም አንተ ጀነት ቀጥታ ገባለሁ ያልክ ነው ግን እሳቸውም መጨረሻቸውን እንደማያውቁ ነው ዝጋይተና ይሄ ደግሞ ምንድነው መሰለ ስለዚህ እንዴት ከታ መጣው ካንተ ጋር ይጣረሳል ታውቀት እሺ ነብዩ ሰለላሁ ዐለይሂ ወሰለም በዱንያዊ ጉዳይ ምን እንደሚሰራባቸው አያውቁም ተባባን ዱንያዊ ጉዳይ ነው ጉዳዩ ዓለማዊ ጉዳይ ነው እንጂ አኺራዊ ጉዳይ ነው አኺራዊ ጉዳይ ግን አላህ ምን አላቸው ሱረቱል ፈትህ ላይ إنا فتحنا لك فتحا من دنيا ليغفر لك الله ما تقدم من ذنبك وما تأخر لك أنت يسرت نجار وانجل منام يبال نجار النبي صلى الله عليه وسلم قال مجمّر يالون وده مجرش يالون كل نجار يمر يالون لك عندهم من على شو بسورة الضحى لي الله من على الضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولا سوف يعطيك فترضى يمت ودون نجر أسد أهل الله يسأل السم منه جنة وابا نبياتنا صلى الله عليه وسلم من أرو عند ذاكونا لمن دنو بيتي اللي من مارس لمن كم بيتي مالتكم سلسلة سميران تلا سلسلة تعرف من أنت بني من عندما يدرج على كم سلا فردنا يتناقر من عندما يدرج على هيلو لاك እሺ ከተናገርከው ጋር ይታረሳል አይ ይታረሳል እንኳን ያው ዱንያዊ ጉዳይ ነው በነገራችን ላይ ይሄ አኺራዊ እንዳለ ባላህ በጅ እንደሆነ ባላህ ገብቶ ማንንም ያውቃል ይቀላል ስለዚህ ለዛ ነው ስለ ዱንያ ግን ስለ ዱንያ አይደለም ያ ነው ያለው ነገር ያ ነው ባጭሩ እሺ ይቅርታ በጣም ችግር የለም
አለ መሰለህ ቁርአኑ ሲናገር ከመልእክተኞቹ ቢጤ የሌለኝ አይደለሁም። ቢጤ የሌለኝ ማለት ምንድነው? እንደማንኛውም መልእክተኛ ነኝ ወባል እንደ መልእክተኞች እንደዛ ከሆነ በእኔ በእናንተም ምን እንደሚሰራ አላውቅም ልልህ እኮ ነው እኔ ለመጣለህ እኮ እኔ ከመልእክተኞች ቢጤ የሌለኝ አይደለሁም እንደነሱ ነኝ ቢጤያቸው ነኝ እንደነሱ ማለት ነው። በእኔም በእናንተ ምን እንደሚሰራ አላውቅም። ሀቂቃ ትክክል ነው። ታዲያ አንተ ኬታም ተተታለ ለነገራችሁ ጀነት ይገባል አልከኝ። እሱ ነው እኮ የምነግራችሁ። እሱ በግልጽ ተናግረዋል እኮ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው የጀነት ቁልፍ የመጀመሪያው ከፋች እንደሆኑ ሐዲስ ላይ ተናግረዋል ራሳቸው በሐዲስ ላይ ማለት ነው። ቀጠለና ምን አለ? በእኔም በእናንተ ምን እንደሚሰራ አላውቅም። አዎ ዱንያ ላይ በሚሰራው ነገር አላውቅም አሉ። ወደ እኔ የሚወረደውን እንጂ ሌላ አልከተልም። ነገ ምን እንደሚደረግ ከአላህ ነው የሚያውቁት። በራሳቸው የሚያውቁት ነገር የለም። አላህ ነው የሚነግራቸው በዋህይ ማለት ነው። እኔም ግልጽ አስፈራሪ እንጂ ሌላ አይደለም። ሌላ ነገር ቢጠይቋቸው ሳቢ ምንድነው ካንተ ጋር ይጣረሳል። አይጣረሳቸው እንኳን መጨረሻቸውን አላውቅም። መጨረሻቸውን አለማወቅ አይደለም። ኖ መጨረሻ አለማወቅ አይደለም። ነገ በእኔ ላይ ምን እንደሚከሰት የሚነግረኝ እንኳን ቁርአን ነው። ተግባባ? እኔ ከመልእክተኞች ቢጤ የሌለኝ አይደለም ራሴ ነኝ ይያለው። ስለዚህ ይሄ ነው መረዳት። ይሄ ነው ትክክለኛው መረዳት። ጊዜ ላለመፍጀት እኔ አሁን ሌላ ጥያቄ ካልኩ የማፈለግ ጉዳይ ነው እንጂ አሁን እኔ አንተን ባንዴ ማሳ እኔ እንደዛ አይደለም ጉዳዩ። ስለዚህ ሌላ ጥያቄ አለ እዚህ ጉዳይ። እሺ ቁርአን አውጣለሁ በመጀመሪያ በእንትኑ ላይ እንድንወያይ ነበር። ቁርአን ያላህ ቃል ነው እንታም ያው ያላህ ቃል ነው። ምዕራፍ 69 ላይ ነው ጥያቄ አይደለ? አይ የኔን ጥያቄ ያላህ ቃል ነው ብለን ያላህ ቃል ነው የሚጣረስ ነገር ግን እኔ ጥያቄ አለ። እሺ የመልእክተኛው ቃል ነው ይላል። የሰው ቃል ነው ይላል። ትክክል ነው። እሺ ከዚህ የባሰን ደግሞ ይሄንን ቃል ነው። እሺ ምዕራፍ ስንት ቁጥር ስንት? ሱራ 21:5 እሺ ሱራ 21:5 እሺ እስኪ ምን ይላል? በል ቃሉ አድጋቱ አህላም ላላ ብለይነን እንዳትል አይ ጥያቄ ስለፈጠረ ሁለተኛ እንዳትሳሳት አይደለም። ምንድነው ይላል? አሉ ይላል። እሺ አይ አይደለም አሉ አየው። ስለዚህ አሁን ኢየሱስ ጠንቋ ያለበት ብለው ስላሉ ኢየሱስ ጠንቋይ ነው ማለት አይደለም። እዚህ ጋር አሉ በእውነት ቁርአን የህልሞች ቅዠት ነው ይላል። ቆይ ጨርስ አሉ የሚለውን ጨርስ አሉ። እዚህ ጋር እኮ ስለሌላ ነገር እየተናገረ ገባኝ። እዚህ ጋር በእውነት ቁርአን የህልሞች ቅዠት ነው ብሎ ዘግቶታል። እዚህ ቆይ እንደዛ ከሆነ ይኸው ምን አለ መሰለህ አረበኛው ቆይ እንደዛ ከሆነ ቁል በላል ነው ብሎ ዘግቶታል። ከስር የሚናገረው ሌላ አይደለም። ሌላ ሳይያለ በላል ማለትም እንደውም ማለት ቃሉ ብለው አሉ አድጋቱ አህላሚን የቅዠት ወሬ ነው ብለው አሉ። ተግባባን? አሉ እዚህ ጋር ግን ነው ብሎ ነው የሚለው። ይሄ ምን መሰለህ አረጓል እንትን ኮቴሽን አይታየህም? እዚህ ጋር ኮቴሽን ይታያል። የህልሞች ቅዠት ነው። ቆይ ኮቴሽን ይታያል። ኮቴሽን ምንድነው የሚያስበው? ይሄ ኮቴሽን ምንድነው? እዚህ ጋር ኮቴሽን እኔ ያነበብኩትን ጨርሼ ላምበው ቃሉን ጨርሼ ላምበው። ኮቴሽን ምንድነው? በእውነት ቁርአን የህልሞች ቅዠት ነው ይልቁንም ቀጠፈው እንዲሁ እርሱ ቅኔን ገጣሚ ነው። የቀደሞቹም እንደተላኩ መልእክተኛ ከሆነ በተአምር ይምጣ ብን ምን አሉ እኮ ስለ መልእክተኛ ነው አሉ። ከላይ ስለ ቁርአኑ ነው የሚያወራው። ከስር ስለ አረካው ሶስት ስንኝ ነው የተናገሩት። ሶስት ከላይ ስለ ቁርአኑ ቅዠት ነው። ሶስት ነገር ነው የተናገሩት። አንድ ደግሞ ስለ መልእክተኞች አንድ ብቻ አይደለም የተናገሩት። ቆይ ተው በእውነት ፈትሸው ነው ያው ክርክር። ኧረ ወዴት ነው የምትፈትሸው? ይሄንን ኧረ ወዴት ነው የምትፈትሸው? በእውነት ቁርአን የህልሞች ቅዠት ነው አሉ። አንድ እሺ። ሁለተኛ ይልቁንም የቀጠፈው እንዲሁም እሱ ቅኔን ገጣሚ ነው አሉ። ሁለት ሶስተኛ የቀደመውን እንደተላኩ መልእክተኞች ከሆነ በተአምር ይምጣብን አሉ። ሶስት አሉ። እሺ ሌላ ጥያቄ አለ።
ስለዚህ አሁን ሁለተኛ ተሳስተ ሁለተኛ እንዳትሳሳተ ምንም ይሄ ግልጽ ነው እንደዛ ከሆነ ይሄ የመጀመሪያው ዘግቶታል እዚህ ጋር ስለ ታምራ ስለ መልእክት አይደለም እሺ ኮቴሽን የሚባል አላውጣው አለ የሰው ቃል የሚለው ለምንድን ነው የሰው ቃል እሱን ደግሞ ለምጣላ የሰው ቃል እሱን ለምጣ የሰው ቃል አይደለም እሺ ምዕራፍና ቁጥር 9 መጀመሪያ እኔ ላውጣልህ እችል ነበር ግን ብታወጣልኝ እኮ ላውጣልሽ በቃ ምዕራፍ 69 ከዚህኛው እንጀምር እሺ ሱራ 29 39 ላይ 40 ላይ እንደዚህ ይላል እርሱ ቁርአን የተከበረ መልእክተኛ ቃል ትክክል አዎ ለምሳሌ የሰው ቃል ነው የሚልም አለ የህልሞች ቅዠት ነው እኮ አምጣው ቁርአኑ እርስ በራሱ አምጣው እሱን አሁን ማምጣት እኮ ነው አሁን እንደዛ የምትለው ማምጣት ነው ለምሳሌ ላሳየ የማን ቃል ነው ይኸውልህ የኔ ከታገስከኝ እሱንም አመጣልሃለሁ የሚለው ይሄ ነው እሺ አሁን ለሌላ ጊዜ አሁንም እንዳትሳሳት ምን ይላል መሰለህ ቁርአኑ ምዕራፍ 69 ቁጥር ከ40 ጀምሮ እሺ እና ይኸውልህ ምን እንደሚል በደንብ አዳምጠኝ ወደኔ ያሳብ እሱ አለ ቁርአን የተከበረው መልእክተኛ ቃል ነው አላቆም እሺ ቀጠለ እርሱም የባለቀኔ ግጥም አይደለም ጥቂትን ብቻ ታምናላችኋል የባለቀኔ ሳይሆን መልእክተኛ ነው እየተናገረ ያለው መልእክተኛ ነው የባለቀኔ ንግግር ሳይሆን መልእክተኛ ነው መልእክተኛ ምንድነው ይዞ የሚመጣው ከማን ነው መልእክት ይዞ የሚመጣው የመልእክተኛ ቃል ነው እንጂ የባለቀኔ ወይ የገጣሚ ቃል አይደለም እንካኮ አላህ የላከው የመልእክተኛው ቃል ነው አይደለም የሚለው ቃል በቃል የመልእክተኛው ቃል ነው አላህ የላከው የመልእክተኛው ቃል ነው እሱ ነው ይጨርሳል አሃ ግዴታ እንደዛ ማለት አለበት ከሆነ እንደዛ ነው ስለዚህ እንደዛ ከሆነ አላህ የላከው ስላላለ መልእክተኛው የአላህ መልእክተኛ አይደለም ትስማማለህ በዚህ ባይብል ላይ እንደ አይነት ጥቅስ ባመጣ እንደ አይነት ጥቅስ ባመጣ ትስማማለህ ምን አይነት ለምሳሌ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ያለው ማን ነው ኢየሱስ ማን ይላከው አምላክ ነው ለምን ተላከ ያ አምላክን ጨምር ችግር የለውም ማን ይላከው አባቱ ግን እሱ አባቱ አይደለም አዛጋ አባቱ ስላላለ አየህ ማይሆን ሙግታታም ሳይሆን እሺ እንቀጥል እንደዛ አንተኮ የራስን እናምጣ ችግር እሱ ቁርአን የተከበረ የመልእክተኛ ቃል ነው እሱ የባለቀኔዎች ግጥም አይደለም የመልእክተኛ እንጂ ጥቂትን ብቻ ታምናላችሁ ቀጠለ የጠንቋይም ቃል አይደለም የመልእክተኛ እንጂ አሁንም ጥቂትን ብቻ ታስተውላላችሁ ከማን የተወረደው እስቲ አንብብልኝ እቺ ከማን ተወረደ ይላል ከዓለማት ጌታ የተወረደ ነው ከዓለማቱ ጌታ የተወረደ ነው ይዘበራረቃል ማለት ነው አንዱ ከአንዱ ጋር ይጋጫል ምን ለዛ አረ ተው በአንድ ነጥብ እናወራሽ በአንድ ነጥብ ስለዚህ እሺ ምን እናወራ እሺ እንዳወራ እሺ ዋላ ያመነ በመልእክተኛ ያመነ ጀነት ይገባል አንዳንድ ሙስሊሞች ደግሞ ከሚማሩት አይ የኔ መልካም ስራ ተመዝኖ መልካሙ ካመዘነ ጀነት ሂሳብ የሚባል ነገር አለ ሂሳብ የሚባል ነገር አለ እንደዛ የሚባል ነገር አለ ሂሳብ የሚባል ነገር አለ ጀነት ይገባል ሲባል ሁሉም ሰው ጀነት ነው የሚገባው ኢንሻአላህ ሙስሊሞች ጀነት ይገባሉ ሁላችሁ ሐዲሱ ላይ ደግሞ ሐዲሱ ላይ ደግሞ ከ40ኛው ሐዲስ ላይ ቁጥር 4 ላይ ነው እንደዚህ የማን ሐዲስ የእናንተ ሙስሊሞች ሐዲስ ምን የሚለው ሐዲስ 40ኛው ሐዲስ ማለት እኔ በዛ ነው ካልሆነ ግን እዛ ላይ ሐሳቡን ልንገርህና ከሆነ ሆነ ካልሆነ አልተቀበልከው እሷ ግን ምን ይላል አላህ መንገድ ላይ መስጠት አንዲ በመረጃ ሳትናገር ነው እንደምታረገው ማለት በመረጃ አላስገድድ መረጃ ነው ነገርኩ 40ኛው ምን ሳይ ሙስሊም ነው ሳይ ቡኻሪ ነው ሳይ ነሳኢ ነው ኢብኑ ማጃ ነው የትኛው ላይ ነው 40ኛው ሐዲስ ላይ እኔ ማቆይ 40ኛው ሐዲስ ቁጥር ስንት በቃ 4 40ኛው አራተኛው እስቲ ያውጣልኝ እኔ ልኝ ማለት ታዲያ እንደዛ አይደለም ታዲያ እንደዚህ እኔ የነገርኩህ ሐሳቡን ንገረኝ የለም በዚህ አዲስ አይ ሐሳቡን ንገረኝና ሐሳቡን ባይሆን ወይ ኮንሴፕት አሁን እንደዚህ አይነት ነገር ሲሆን በመረጃ ካልሆነ እኔ ሐሳቡን ሰጣለሁ አንተ ታደምጣለህ ማለት ነው በዛ ነው ምንድነው በእስልምና አይ በቃ ሐሳብ ልጨርስ ምን ይላል መረጃ ባለ ነገር ላይ ብናወራ አይሻልም እሺ ቶ መረጃ ባለው ላይ በእነዚህ ታምናለህ መረጃ አውራ አውቁ በእነዚህ አሁን ባልኩ ያባል ሌላው ደግሞ ሊሞት በሻዳ አሁን ግልጽ ነው ሁሉ ሙስሊም ጋር መወያየበት ግልጽ ነው ገብቶኛል አንድ ለሙስሊም ለምሳሌ አሁን ሊሞት ሲል ወደ አላህ ምንድነው እስቲ
ማለት ይሄን አላውቀውም መሰለኝ ምንድነው ወደ አላህ አሁን ሊሞት ሲል ምን ካለ ጀነት ይገባል لا اله الا الله واشهد ان محمد رسول الله ብሎ ካለ خالصا من قلبه ማለት ነው በልቡ ያመነ ጀነት ይገባል አይደል ኢንሻአላህ ይገባል ኮኔ ኮጥያሽ ምንድነው ይጣረሳል ወዴት ነው የሚጣረሰው አንዴ ጎኑ ስራው ተመዝኖ መልካሙ ስራ ካመዘነ ቆይ ኮለ ነገር እሱ ጀነት ካልሆነ ጀሃነም እዚህ ጋር ደግሞ ሐዲሱም ላይ ደግሞ ለልክ አላህ ሊምሮን የፈለገውን ሰው ቆይ ለነገርኩ አላህ ሊምሮ የፈለገውን ሰው በዚህ ምድር ላይ የፈለገ መልካምም ቢሰራ ለምሳሌ መጥፎ ይቅርታ መጥፎ ቢሰራ ልክ ሊሞት ሲል አንድ እርምጃ ሲቀረው ይላል ፊማ يبدو للناس አንድ እርምጃ ሲቀረው ተዘላታለሁ ክርስቲያኖች እቺን ሐዲስ ተናገሯት ወደ አስጨረሰኝና ወደ ጀነት ይገባል ደግሞ ከናቱ ግራ ደግሞ ሲወለድ ማህፀን ደግሞ ለጀሃነም ከፈጠረው ደግሞ ምንም መልካም ቢሰራ ለጀነት አንድ እርምጃ ሲቀረው ጀሃነም ይገባል አሁን ይሄን ሐዲስ ሁለተኛ እንዳትጠቅሱላ ይሄን ሐዲስ አረ በደንብ ጠቅሱ ሁለተኛ እንዳትጠቅሱላ ይኸውልህ ምን አለ መሰለህ ይሄ ለምሳሌ ይሄ አሁን በመረጃ ነው እኛ ሙስሊሞች ምንኖረው በመረጃ ነው ሳይ ሙስሊም 112 ቢ ላይ ምን ይላል መሰለህ እንግሊዝኛ ታውቃለህ አረብኛው ልተው እንግሊዝኛም ጎበዝ አይደል እሺ ላንብብልህ ታዲያ በምንድን ነው የምንግባባው እሺ እኔ እየተረጎምኩ ላንብብልህ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም ለምን እንዴ ጠቅሰኸዋል እኮ ኦሬዲ ስለጠቀስከው ማለት አለብኝ ያው እንግሊዝኛውንም አልኩት ይሄንንም አልኩት ያው ስለሆነ ኢነ الرجل አለ አንድ ሰው አለ لا يعمل عمل اهل الجنه የጀነት ሰዎች የሚሰሩትን ስራ ይሰራል فيما يبدو للناس ለሰዎች ግልጽ በሚያደርገው አለ ወላኪን ከሰዎች ኋላ ሆኖ የጀሃነም ሰዎች የሚሰሩትን ስራ ይሰራል ሰው ለሰዎች ግልጽ በሚያደርገው ግን ምን ይሰራል መልካም ስራ የጀነት ሰው የሰማሁት አያት እየሰማኸው ነው የሰማኸው ነው እስልምና ወጡ እኔ ምን አገባኝ ስለነሱ ከነሱ ምን አገባኝ እኔ ስለነሱ ይሄው ሐዲስ ይሄው እሺ አሁን ሌላ ጥያቄ አለ ይሄን ሁለተኛ ጥቅስ በእርግጠኝነት አይ ምንም አይደለም ይሄው አሰጋጅ የነበሩ ብዙ መስጊድ ያስገዱ ወደ ኢየሱስ ክርስቶስ መጥተው በግልጽ እሺ አንተ ማለት ነው አንተ እሺ አንድ ጥያቄ ልጠይቅና እንዴ እሺ አንተ አሁን እውነት ላይ ነው እውነት ላይ ነው ያለው በትሞት የተነገረ በስ ጀነት ኢንሻአላህ ጀነት ነው ቀጥታ መስከረም ሱረቱል ሙእሚኑን ኢንሻአላህ ጀነት ይገባል አሁን ኢንሻአላህ ምን ማጣት የለብን እንዴት ኃጢያት ብሰራ ማህርታን ጠይቋለሁ ማህርታን ጠይቋለሁ ከሞትክ በኋላ እሺ አዎ እኔ ኢንሻአላህ ለምን ማህርታን አሁን ጠይቋለሁ በየሰላት ድንገታውን እያወራኝ ልትሞት አትችልም ይችላል ያው ድንገት ነው ይችላል ግን ሙስሊም በመሆኔ ብቻ ጀነት ይገባል ኢንሻአላህ መቼ በላይ ሙስሊም በመሆን ብቻ ልንገራው ልነግርህ ሙስሊም በመሆን ጀነት በመሆኔ ብቻ ገባ እስኪ ያሳይ ከቁርአን ሙስሊም በመሆን ብቻ ቁርአን ያው ለምሳሌ በእኔ ያውጣልኝ በአማርኛ ይሄው አማርኛ አይ በአማርኛ ሙስሊም አማኝ ነው ታውቃለህ አይደል አዎ ምዕራፍ 3 ቁጥር 1 ላይ قد أفلح المؤمنون مؤمنا ፍላጎታቸውን ሁሉ በርግጥ አገኙ ዳኑ አለቀ ስለዚህ በአጠቃላይ ኃጢአትን ብትሰራ እንደፈለክ ምትኖርም ጀነት ትገባለህ እሱ ልነግርህ ነው እያለ ነው እሱ ልነግርህ ነው አዳምጥ ለምሳሌ አንድ ሰው ሽርክን እስካልሰራ ድረስ ሽርክ ማለት በአላህ ላይ ማጋራት ማለት ታውቃለህ ሲሳርለ ከሱ ጋር ሌላ ባላንጣና ለማድረግ ማለት ነው ይሄንን ካላደረገ ሰውየው ምን ይሆናል ካደረገ ቀጥታ ጀሃነም ነው የሚገባው ሙስሊም አይባልም ሲጀመር ከዛ በኋላ ይሄንን ነገር ካላደረገ ግን ዝሙት ከሰራ ሰውን ቢገል ምን ቢያደርግ የሰራውን ወንጀል በአጠቃላይ ይቀጣል ጀሃነም ገብቶ ማለት ነው ሚዛኑ ይመዘንና ማለት ነው ከዛ በኋላ ሙስሊም በመሆኑ ብቻ ቅጣቱ ያልቃል ፍትሃዊ ስለሆነ አላህ በማመኑ ያስወጣዋል ማለት ነው በዚህ መንገድ ከሆነ አላህ ነው አላህ ፍትሃዊ እሺ እንደዛ አላህ ፍትሃዊ የሚሆነው እንገልብጠው ጥያቄው ኃጢአተኛው ጀሃነም ሲከት ደግሞ ጻድቅ ነው የሚለውን ጀነት ከገባ እንደዛ ነው እዚሁ ጋር ነው እንገልብጠው ቆይ ሚዛናዊ አለመሆን እንገልብጠው እዚሁ እንገልብጠው አንተ ደናል ዛሬ አይ ያንተ ቆይ እኔ ጨረስኩ አንተ ደናል አልደንክ አይ ያንተ መልስልኝ ቆይ ጨረስኩኝ እኔ ጨርሻለሁ በቃ መልሻለሁ ድኛለሁ አንተ ደናል አልደንክ አይ እርግጠኛ እኮ አይደለም ድኛለሁ እኔ ኢንሻአላህ ድኛለሁ ሙስሊም ሆኜ ከሞትኩ እርግጠኛ አይደለሁም ድኛለሁ ወላሂ ድኛለሁ ጀነት ትገባለህ ሙስሊም ከሆንኩ ወላሂ ጀነት ገባለሁ ሙስሊም ሆኜ ከሞትኩ ካል በአላህ ካላጋር ዝሙትን ብትሰራ ሰውን ብትገድል ትገባለህ ለምን ተቀጥቼ እወጣለሁ አሁን ያንተን መልስልኝ መልስልኝ አንተ ይሄ ራሱ የምትከተለው እውነተኛ አንዴ መልስ አንደኛ ደግሞ አላህ እውነተኛ ፈራጅ አይደለም ቆይ አንዴ መልስልኝ ድናል አላንከ እኔ ድኛለሁ ከምንድን ነው ይላል
ከኃጢአት እሺ ከኃጢአት እና ከኃጢአት ከሚመጣ ፍርድ እሺ ዝሙት ብትሰራ ድናል ወይስ አላንከ ኢየሱስ ክርስቶስ ሲሞትልኝ ለሰራሁት ኃጢአት ኢየሱስን ካመንኩ በኋላ ደግሞ በጽድቅ የምኖርበትን ጸጋ ተሰጥቶኝ ገብቶኛል ጽድቅ ይዞ ለምሳሌ ቲክቶክ ላይ አማን ሻሎም የሚባል ሰውዬ በሚስቱ ላይ በብዙ ነገር እንደምታውቀው ባለፈው ስለዚህ ስለግለሰብ ባናወራ ደስ ይላል እንዴ አምኗላ እሱ አማኝ እኮ ነው እኔ አሁን እሱ ተወና ስለኔ ህይወት ልምጣ እሺ እኔ ስለኔ ህይወት ልምጣ ገብቶኛል አሁን ስለአንተ ህይወትም መጣ አልመጣ ይሁን አንድ ነገር አለ ስለአንተ ህይወት መጣ አልመጣ የሰው ልጅ ተሳሳች ነው አይደለም ነው ለዛ አንተ ኃጢአት የሚባል አሰር ስለዚህ ኃጢአትን ብትሰራ ድናል አላንከም ቆይ አረ የኔን ጨርስልኛ መጀመሪያ እሱ ልመልስልህ ነው ጥያቄ ኢየሱስ ክርስቶስን አምኜ ለሰራሁት ኃጢአት ይቅርታ አግኝቻለሁ ከዛ በኋላ የትኛው አረስከው ይሰማኝና ሁለት ደቂቃ አላወራም አንድ ደቂቃ ነው ከዛም ታወራለህ የሰራሁት ኃጢአት አለ ለዛ አምኜ ኢየሱስ ክርስቶስን በመቀበሌ ኃጢአት ይቅር ብሏል ከዛ በኋላ ያለው ደግሞ በጽድቅ የምኖርበት ጸጋት መቼ ነው ይቅር ያለው አንዴ አስጨርሰኝ ከዛ በኋላ ግን ለምሰራው ኃጢአት ድንገት ተሳስቼ ብሰራ ኃጢአት ንስሐ እገባለሁ ባትገባ በሞት አሁን በሞት እግዚአብሔር እድል ይሰጣል የንስሐ እድል ስለዚህ ዝሙትን ብትሰራ ድናል ማለት ነው ስለዚህ እግዚአብሔር ዝሙትን ያበረታታል አረ ፍትሃዊ አምላክ አይደለም እግዚአብሔር ፍትሃዊ አምላክ አይደለም እንዲህ ነው ያልኩህ እንዲህ ነው ያልኩህ ስለዚህ ዝሙትን ተሳሳታለህ በቃ ካይምሮ በላይ ጀነት እኔ እኮ በምድር ላይ አንድ ጥያቄ ልጠይቅ ቆይ አረ ቆይ አትጠይቀኝ ሰው ተሳስተህ ልትገለጥ ትችላለህ ዝሙት ልትሰራ ትችላለህ ልትዋሽ ትችላለህ ተሳስተህ አይታወቅም ይሄንን ሰዓት ንስሐ ሳትገባ ብትሞት ድናል ስለዚህ እግዚአብሔር ያበረታታል እያልኩ አይደለም ሐሳቤን አልተረዳኸኝም እንጂ ሰው ለምሳሌ በኢየሱስ አምኛለሁ ብሎ ማለት እንደፈለገ ኃጢአት እየሰራ ማለት ሳይመለስ ንስሐ ሳይገባ ቢሞት ወደ ዘላለም ሞት ነው የሚገባው ቢያምንም በክርስቶስ ስቅለትን ቢያምንም ንስሐ አልገባማ ንስሐ ባይገባም በቃ ስቅለቱ ባዶ ነው ስቅለቱ እስከ መጨረሻ ኢየሱስ ምን አለ እስከ መጨረሻ የሚጸና እሱ ይድናል እስከ መጨረሻ የሚጸና ይድናል እንጂ በኢየሱስ ክርስቶስ ደም አይደለም ካዳ ኢየሱስን ካደ ኢየሱስን ነው ካደው ወይ ዝሙት ነው የሰራው አጋጣሚ ተሳስቶ ካደው በህይወት ካደው ይሄ በህይወት ካደው የመንፍቅና አስተምሮ ነው በፕሮቴስታንት አስተምሮ እንደዚህ እንዳትል ቁም ነገር ይሄ ሁሉን አውቄያለሁ አትበል ቁም ነገር እውነት ለበትትና ልንገር እኔ ወላሂ ነው የምልህ አይ ሁሉን አውቄያለሁ አንተ መምህሮችን ሂድና ጠይቅና ወላሂ ነው የምልህ መምህሮችን ሂድና ጠይቅና በእርግጥ በክርስቶስ ነገር ያለ ሆኖ ሁሉን አውቄያለሁ አትበል ስለ አንተ አሁን እኔ ስለ እስልምና ሁሉን አውቄያለሁ ብዬ ካንተ ጋር አላወራም ስለ ክርስትና ሁሉን አውቄያለሁ መብት ነው ግን እኔ እኮ ስለዚህ ግን ተባረክ ሌላ ጊዜ ማውራት እንችላለን እዚህ አሁን መጽሐፍ ቅዱስንም አንብብ ቁርአኑንም አንብብ እውነት ሁለት አይደለም ወደ አንድ እውነት ተመጣ እሺ ሌላ ቀን እንገናኛለን በጣም ጥሩ ኮንቨርሴሽን ነበረ አመሰግናለሁ ያው ዛሬ ምናልባት እዚህ ያለው ሌላ ጊዜ ከሌለው የሰው ስለሆነ እዚህ ላይ ይችላልና አይ እኔ እኮ ነው አሁን እኔ እናንተ ስልክ ግን ስጠኝ እንለዋወጥና ያዙስ እንዴ እኔ አንተ ስለፈቀድክልኝ ነው እንጂ ለአንድ ሰከንድ እዚህ ጋር አልቆም እንዴ የመወያየት የፍቃደኝነት ጉዳይ አመሰግናለሁ እኔ ወንጌል አጣሪኝ ሲለኝ ነው የመጣሁት ምን ላም 09 ጌትነት እሺ እስማኤል ብለህ ያዘው እሺ ተባረክ አይ እሺ ያው ተርሲና ግዴታ ሰላም ተረጋጋ ሰውዬ ተረጋጋ አውዱ ምን ተዋዛሪ ያለው በዚህ መንገድ ያለው ወላሂ ላሲ ከዚህ ፍቅር ለሰማው በቃ ጥያቄ አላህ ይወዲ በል መስጂድ አላህ ላይቭ ላይ ነበር እኮ ወላሂ በዚህ መንገድ ተመልሶ ይመጣ ኧረ መቼም አይመጣም እዚህ ጋር ስራ አይደል እንዴ ማረጋችሁ ጌትነት versus እስማኤል
ወደዚህ ዞር ራሱ አላየሁ ወላሂ ኧረ እንዴ ዝም ብሎ ይሰብካሉ እንዴ በየመንገዱ እውቀታለን ብለው እሺ ግን መምጣት አይቀርም መሰለኝ ወደዚህ ለምን ቀይ ልጅ መብራት ግን የለም ይቦ አላ የለም አላህ ፍራ መብራት ጠፍቶ ነበር እኮ ካርድ አለች ካርድ አለች ጅራሉ ቻርጅ ያህን እንትን ቻርጅስ ወይኔ ቻርጀርን እናንተ ሰዎች ምንድነው የምትሉት ሴሪየስ ምንድነው የምትሉት እናንተ ታካብዳላችሁ እንዴ ወላሂ ነቢያቶች እኮ በዚህ ላይ እኮ የሞቱ ነቢያቶች አሉ እንዴ እኔ በሞት እኮ ሸሂድ እኮ ነው እና ፈሪ ናችሁ እንዴ አውዙ ቢላህ ምን ሆናችሁ ታካብዳችሁት ወላሂ መጀመሪያ እኛን ግን እንዴ ቀልደኛ 40ኛ ምን ሆናችሁ 40ኛ አውዙ ቢላህ አንተ የኔ ነው የለም ፈልስ ይሆና በቃ ቁልፈስክ ጋይስ አይ እንግዲህ እጅ ጃኬት ልብስ አይ ተመለሽ መምጣት አይቀርም ወላሂ እሺ ጋኔስ ኖታ አጀልህ ዛሬ ነው ካለኝ ይቀርልኛል እንዴ ምን ነው እንደዚህ የሚያንቦቀቡቃችሁ እስማኤል ወንድሜ ምን አልከ እስማኤል ወንድሜ አንተ ምን ነው እንዴ ጉጉጉጉ ከመተሉት ምን ሆናችሁ ነው ባላ በህልሙ ይወጣ በዛሬ በህልሙ ነው ይወጣ إذا عزمت فتوكل على الله إن الله يحب المتوكلين እሺ እንደዛ ነው በቃ አስቀምጣ አለምትመጣ ተመልሼ መምጣቴ የማይቀር ይመስለኛል አይ ቲንክ ቢሆን አይ ተመልሼ እመጣለሁ ግን ቢሆንም ባጌን ይዤ ብሄድ የተሻለ ነው ናዝሎ የታለንታ ቁልፉስ ይዞ እሺ ኢየሱስን እኛም እንወዳለን እሺ አይዞ ይወዳል አንዴ በሩን ልዝጋ ተንከባካቢ እንደነበረች ይነገርላታል። ይህ ታዛዥነቷ ከቤት አልፎ ጎረቤቶቿን ባላት አቅም እንድትረዳና እንድትንከባከብ አድርጓታል። ጀማው እንዴት ናችሁ?